ጋይስ የኔ አባት ማለት ነው በጣም ከዓለማችን የዋህ እንደሆነ የምታውቁት ልንገራችሁ። ይህ የምታዩት ቤት ማለት ነው መናፈሻ ነው። ይህ የፋዘር ነው የአባቴ ነው። እንግዲህ ምን ሸጣው ደግሞ እንደምታውቁት በርገር አለ፣ ፒዛ አለ፣ ምግቦች አሉ፣ መጠጦች አሉ፣ ሻይ እንሸጣለን፣ ቡና አለ፣ ወተት፣ ማኪያቶ all of this ግን ፋዘር ማለት ነው ላሳያችሁ። እዚህ ያሉ ሴቶች ማለት ነው ቁጭ ብለው እንጀራቸው ከዚህ ነው የሚያገኙት። ቡና ይሸጣሉ እዚህ ላይ ማለት ነው በርካሽም ቢሆን። እዚህ ጋርም አሉ እንደምታዩዋቸው አያችሁ፣ እንደምታዩዋቸው ቡና ወንበር አስቀምጠው እዚህ ቡና ይሸጣሉ። ፋዘር እንግዲህ ምን ማድረግ ይችል ነበር? እንደማይፈቀድ ማድረግ ይችል ነበር። because እንጀራው እየዘጉበት ነው። እዚህ ጋር ሆነው ረከስ አድርገው ወይ ምናምን እየሸጡ ነው ያሉት። አላቋረጣቸውም። እዚህ ጋር ሆነው እንጀራቸው እያገኙ ነው። ፋዘር በዚህ ነው የሚተማመነው። እኔም ያገኘሁት ይህ አስተሳሰብ ከአባቴ ነው ብዬ ነው ማስበው። ሊትራሊ ምንም ሁላችንም በቂ ናች እቺ ዓለም። ሁላችንም ገንዘብ አለን ይመጣልናል ማለት ነው። መጎዳዳት፣ መሰራረቅ፣ መጨካከን አያስፈልግም። ለሁላችንም ተካፍለን መኖር እንችላለን እና ከአባቴ መማር ትችላላችሁ እዚህ ማለት ነው። እንደምትመለከቱት እስከዚያ ድረስ አሉ። በቃ የየራሳቸው ደንበኛ ይዘው እንትን የሚያደርጉ። ፋዘር ደግሞ ትልቁ ቢዝነስ እዚህ ውስጥ አለው ማለት ነው። አባንደንስ ማይንድሴት ይሉታል ይሄ